በሶማሌ ክልል በትራፊክ አደጋ 12 ሰዎች ህይወታቸውን አጥተዋል። ይህንን ከሰማን ከጥቂት ጊዜያት በኋላ ደግሞ ከዚሁ ጋር በተገናኘ ሰዎችን ለመቅበር የሄዱ 3 ሰዎች አፈር ተደርምሶባቸው ህይወታቸው አልፏል። ይህ በአንድ አደጋ የተከሰተ ሁለት አሳዛኝ ክስተት ነው። መረጃውን በዝርዝር ይዘናል። ኖህ ሪል ስቴት ውዝግብ አስነስቷል። ከሳሾቹ አልሚው ኖህ ሪል ስቴት በ36 ወራት ውስጥ ግንባታውን አጠናቆ አፓርታማዎችን ሊያስረክብ ውል ቢገባም በተግባር ግን 6 ዓመታት እንደፈጀበት ነው የገለጹት። ምንድነው የተፈጠረው የሚለውን የምትሰሙት ጉዳይ ነው። ተሽከርካሪዎቻቸውን ጎማ ሳያጸዱና የጫኑትን ሳይሸፍኑ በማሽከርከር የመንገድ መሰረተ ልማት ያበላሹ ከ3000 በላይ አሽከርካሪዎች መቀጣታቸው ተገልጿል። ጉዳዩን ይዘናል። የሰውና የዝንጀሮ መቀያየም ወይም ግጭት ምንድነው? የነጭ ሳር ብሔራዊ ፓርክ ለአርባ ምንጭ ከተማ ሰላምና ጸጥታ ፖሊስ እንዲሁም አካባቢ ጥበቃ ጽሕፈት ቤት በባህልና ቱሪዝም መምሪያ በጻፈው ደብዳቤ የዝንጀሮ ቅነሳ ስራ እንደሚከናወን ተገልጾ ነበረ። ምንድነው የተፈጠረው የሚለውን ጉዳዩን በዝርዝር የምናቀርበው ነው። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ሲሉ የኮየ ፈጬ ነዋሪዎች ተናገሩ። በመጨረሻም 14 ኢትዮጵያውያንና የመን ዜጎች በጫት ዝውውር በቁጥጥር ስር ውለዋል። እንደምን ውላችኋል? ለዛሬ ለሐምሌ 13 ቀን 2018 ዓ.ም ያዝናቸው መረጃዎች ለእናንተ እናደርሳለን። ውድ ቤተሰቦቻችን በተወሰነ የአየር ለውጥ ምክንያት ትንሽ ጉንፋን ይዞኛልና ለድምጼ ይቅርታ ጠይቃለሁ። በቀጥታ መረጃዎችን አጠር አድርጌ ያቀርብላችኋለሁ። እኔ ናርዶስ አለማየሁ ነኝ። በሶማሌ ክልል በትራፊክ አደጋ በአሰቃቂ ሁኔታ 12 ሰዎች ህይወታቸውን ማጣታቸውን ሰምተናል። ከዚሁ ጋር በተገናኘ ደግሞ ሌላ አደጋ መከሰቱ በርካቶችን እያነጋገረ ያለ እንዲሁም ደግሞ የበርካቶችን ልብ የሰበረው ሁለተኛ የሞቱት ሰዎች ነው። በሶማሌ ክልል እንግዲህ ፋፈን ዞን በቀብሪ ባያህ ወረዳ በተከሰተ አሰቃቂ ወይም ዘግናኝ የሚባል የመኪና አደጋ የምትመለከቱት አደጋ የ12 ሰዎች ህይወት አልፏል። በ3 ሰዎች ላይ ደግሞ የአካል ጉዳት መድረሱ ተረጋግጦ ነበርና ትላንትና ነው ይሄ ዜና ተሰማው። አደጋውን ተከትሎ የክልሉ ከፍተኛ አመራሮች የተሰማቸውን መሪር ሀዘን ገልጸዋል። የአካባቢው የጸጥታ አካላትና የዓይን እማኞችንም እንግዲህ የወጡ ዘገባዎች እነሱን ጠቅሶ የወጡ ዘገባዎች እንደሚያመላክተው አደጋው የተከሰተው አንድ ባለ 3 እግር ተሽከርካሪ ፎርስና አይሱዙ የጭነት መኪና እርስ በርስ ተጋጭተው ነው ፊት ለፊት እነዚህ 12 ሰዎች ህይወታቸው ያለፈው። ወዲያውኑ ህይወታቸው ሲያልፍ እነዚህ ሰዎች 3 ሰዎች ላይ ደግሞ ቀላልና ከባድ የመቁሰል አደጋ ነው የገጠመው። በአሁኑ ወቅት የትራፊክ አደጋው የተከሰተበትን ትክክለኛ መንስኤ ምንድነው የሚለውን ለማወቅ በአካባቢው ፖሊስ አማካኝነት ጥብቅ ማጣራትና ምርመራ እየተደረገ ነው። ይህንን ተንቀሳቃሽ ምስል የምትመለከቱትን መርዶ ተከትሎ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድና ምክትል ርዕሰ መስተዳድሩ አቶ ኢብራሂም ኡስማን በማህበራዊ ትስስር ገጻቸው በኩልም ይፋዊ መግለጫ ሰጥተው ነበረ። አመራሮቹ ባስተላለፉት መልእክት በድንገተኛው አደጋ ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሀዘን፣ መራር ሀዘን ገልጸዋል። ለተጎጂ ቤተሰቦች፣ ለመላው የአካባቢው ማህበረሰብ እንደዚህ አይነቱን አሰቃቂ አደጋ በተመለከተ ፈጣሪ መጽናናት እንዲሰጥ ተመኝተዋል። በአደጋው ጉዳት ደርሶባቸው በሕክምና ላይ ለሚገኙ ወገኖች ደግሞ ፈጣሪ ፈጣንና ሙሉ ማገገምን ተመኝተውላቸዋል። በሚገርም ሁኔታ ግን ከዚህ አደጋ በኋላ የተከሰተው ነገር ነው በርካቶችን ያነጋገርና ያሳዘነው። የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር አፈር ተደርምሶ ተጨማሪ የ3 ሰዎች ህይወት አልፏል። ከ10 በላይ ሰዎች ላይ ደግሞ ጉዳት መድረሱን የወጡ መረጃዎች ያሳያሉ። የወጡ መረጃዎች እንደሚያሳዩት ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ በነበረ የቀብር ስነ ስርዓት እንግዲህ በህይወት በመኪና አደጋ የሞቱ ሰዎች አሉ። እነሱን ለመቅበር በሚደረግ ርብርብ ሌላ አሳዛኝ ክስተት ነው የተከሰተው ማለት ነው። የቀብር ስነ ስርዓት በመፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታው ተደርምሶ ህይወታቸውን 3 ሰዎች አጥተዋል። 10 ሰዎች ደግሞ ጉዳት ደርሶባቸዋል። ለመላው በዛ አካባቢ ለምትገኙ በዚህ አደጋ ህይወታቸውን ላጡ ወገኖች እንዲሁም ቤተሰቦች መጽናናትን እንመኛለን። በአንድ አደጋ እንግዲህ 2 ክስተቶች ተከስተው እነዚህ ወገኖች ህይወታቸው ሊያልፍ ይችላል ማለት ነው።
ኖህ ሪል ስቴት ውዝግብ መነሳቱን ሰምተናል። ከሳሾቹ አልሚው ኖህ ሪል ስቴት በ36 ወራት ውስጥ ግንባታውን አጠናቆ አፓርታማዎችን ሊያስረክብ በውል ቢገባም በተግባር ግን 6 ዓመታት እንደፈጀበት ነው የገለጹት። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከ50 ሚሊዮን ብር በላይ የከፈልንበት አፓርታማዎቻችን አስረከብን በሚል 6 ቤት ገዢዎች ኖህ ሪል ስቴትን ወደ ፌዴራሉ ከፍተኛው ፍርድ ቤት መውሰዳቸውን ነው የሰማነው። ገዢዎቹ ክስ የመሰረቱበት በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 6 ሴቶች አደባባይ የሚባለው አካባቢ በሚገኘው ባለ 19 ወለል ኖህ ቪክቶሪ ሳይት ላይ ነው ማለት ነው። ከሳሾቹም እንደሚሉት ከሆነ አልሚው ኖህ ሪል ስቴት በ36 ወራት ውስጥ ግንባታውን አጠናቆ አፓርታማውን ሊያስረክብ ውል ቢገባም ወይም ቢዋዋልም በተግባር ግን 6 ዓመታት እንደፈጀበት ነው የገለጹት። እነሱ ከሳሾቹ ኖህ ሪል ስቴት የአፓርትመንት መኖሪያ ቤቶችን ከውሉ ቀን ጀምሮ በ3 ዓመታት ውስጥ አጠናቆ ሊያስረክባቸው ውል ቢገባም በዚህ ጊዜ ውስጥ ተከሳሽ ለከሳሾች አፓርትመንቱን አጠናቆ ማስረከብ አልቻለም ብለዋል። ግንባታ የተጠናቀቀው በዚህ ዓመት ከ3 ወራት በፊት መሆኑን ይጠቅሳሉ። ከረጅም ጊዜ መዘግየት በኋላም ቢሆን በውሉ መሰረት ለከሳሾቹ ለማስረከብ ፈቃደኛ እንዳልሆነ ነው ለመገናኛ ብዙሃን ያስረዱት። እነሱ በዚህ ምክንያት መጋቢት 30 ቀን 2018 በጽሁፍ ማስጠንቀቂያ ቢሰጡም አዎንታዊ ምላሽ ባለመሰጠቱ ጉዳዩን ወደ ፍርድ ቤት ለመሄድ እንደተገደዱ በክሳቸው ይገልጻሉ። ኖህ ሪል ስቴት በበኩሉ ምንድነው ያለው? ከሳሾቹ የተናጠል ካርታ በተዘጋጀበት ወቅት የተፈጠረውን የካሬ ልዩነት ክፍያ አልከፈሉም ነው ያለው። በጉዳዩ ዙሪያ ከገዢዎች ጋር ቢወያይም ጉዳዩን ወደ ፍርድ ቤት መውሰዳቸውንም ገልጿል። ኖህ ሪል ስቴት የሁለት ወገኖች ልዩነት የተፈጠረው ኖህ ሪል ስቴት ቤታቸው ተጠናቋል ብሎ ከገለጸ በኋላ ቁልፍ ለመረከብ የቀረቡትን ገዢዎች ክፍለ ከተማው የተናጠል ካርታ ሲያዘጋጅ የካሬ ልዩነት ተፈጥሯል፣ ተጨማሪ ክፍያ ክፈሉ በማለቱ ነው ገዢዎቹ የገለጹት ማለት መሆኑን ገዢዎቹ ገልጸዋል። የክፍያ ጭማሪውም የመጣው በተናጠል ካርታ ሲዘጋጅ የጋራ መጠቀሚያ ቦታዎች ካሬ በመጨመሩ መሆኑን አስረድተዋል። ኖህ ሪል ስቴት በውሉ የተጠቀሰው ካሬ ስፋቱ ከ10 በመቶ በላይ ጭማሪ ማሳየቱን ጠቅሶ በውሉ መሰረት ተጨማሪ ክፍያ ለመጠየቅ መብት እንዳለው ገልጿል። የክሱ ሰነድ ደግሞ እንደሚያሳየው አንደኛ ከሳሽ አቶ ታምራት ገዛኸኝ ናቸው። 176.7 ካሬ ሜትር ንጹህ ስፋት፣ 31.2 ካሬ ሜትር የጋራ መጠቀሚያና መዘዋወሪያ በድምሩ 207.9 ካሬ ሜትር የሚሆን መኖሪያ ቤት በ12 ሚሊዮን ብር ገዝተው ክፍያቸውን አጠናቀዋል። ሌሎቹ ከሳሾቹ በተመሳሳይ የቤታቸውን የጋራ ቦታና የመዘዋወሪያ ስፋት በመግለጽ ክፍያቸውን ሙሉ በሙሉ እንዳጠናቀቁ የክስ ሰነዱ ያስረዳል ማለት ነው። ኖህ ሪል ስቴት ለፍርድ ቤት በሰጠው ምላሽ ከሳሾቹ ክፍያቸውን መፈጸማቸውንና ግንባታው መጠናቀቁን አምኖ ነገር ግን የተናጠል ካርታ ሲዘጋጅ ከ10 በመቶ በላይ የካሬ ጭማሪ መታየቱን ነው የጠቀሰው። ለአብነት አንደኛ ከሳሽ በውሉ 207.9 ካሬ ሜትር የተገለጸው የቤት ስፋት በተናጠል ካርታ 265 ካሬ ሜትር ሆኖ መገኘቱን ገልጿል። ሁለተኛና ሶስተኛ ከሳሾችም 207.9 ካሬ ሜትር በውል ተገልጾ በካርታ ግን 265.1 ካሬ ሜትር መሆኑን ይሄም 57.1 ካሬ ሜትር ጭማሪ መሆኑን አመላክቷል። አራተኛው ከሳሽ በተመሳሳይ ሁኔታ 57.1 ካሬ ሜትር ጭማሪ እንዳለበት፣ ቀሪዎቹ ሁለት ከሳሾች ደግሞ 44.5 ካሬ ሜትር ልዩነት እንዳሳዩ ሰነዱ ያመላክታል። ከሳሾቹ በበኩላቸው በአፓርታማዎቻቸው ላይ ምንም ተጨማሪ ካሬ ስፋት እንዳልተጨመረ ገልጸው በተናጠል ካርታ ተጨመረ ተብሎ የተጠየቀው ከ3 እስከ 4 ሚሊዮን ብር የሚደርስ ተጨማሪ ክፍያ አይመለከተንም በሚል አንከፍልም ብለዋል። ከዛ ውጪ በውላቸው አንቀጽ 6.1 መሰረት የአፓርትመንቱ የሽያጭ ዋጋ ላይ ምንም አይነት ማስተካከያ እንደማይደረግ ተስማምተው እንደነበረ ጠቅሰዋል። እንዲሁም በውሉ አንቀጽ 8.5 መሰረት ተከሳሹ ለእያንዳንዱ ገዢ የጋራ መጠቀሚያዎችን ሳይጨምር ንጹህ ስፋቱን የሚያሳይ ነጠላ ካርታ ማዘጋጀት ግዴታው እንደሆነ ገልጸዋል። ኖህ ሪል ስቴት በምላሹ ተከሳሽ በራሱ ካርታ የማዘጋጀት ስልጣን የለውም ሲል ገልጿል። ከዛ ባሻገር ኖህ ሪል ስቴት በውሉ አንቀጽ 13 መሰረት በአፓርትመንቱ ስፋት ላይ እስከ 10 በመቶ ድረስ የመጨመር ወይም ደግሞ የመቀነስ ሁኔታ ካለ ሁለቱም ወገኖች በውሉ የተጠቀሰውን ልኬት ለመቀበል እንደተስማሙ ጠቅሶ ከሳሾቹ የካሬ ልዩነቱን ሳይከፍሉ ቤት እንረከብ ማለታቸው በተከሳሽ ላይ ከፍተኛ ጉዳት የሚያደርስ የውል ጥሰት መሆኑን ገልጾ ያቀረቡት ክስ ተቀባይነት እንደሌለው አስረድቷል ማለት ነው። ድርጅቱ ባለፈው ሰኔ 29 ጉዳዩን የተመለከተው የፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት ነው። ኖህ ሪል ስቴት ተጨማሪ የሰነድ ማስረጃ አያይዞ እንዲያቀርብ የጠየቀውን ጥያቄ በመፍቀድ ጉዳዩን ለጥቅምት 10 ተለዋጭ ቀጠሮ መስጠቱን የወጡ መረጃዎች ያመለክታሉ።
ተሽከርካሪዎቻቸውን ጎማ ሳያጸዱና የጫኑትን ሳይሸፍኑ በማሽከርከር የመንገድ መሰረተ ልማት ያበላሹ ወደ 3000 በላይ አሽከርካሪዎች መቀጣታቸውን ሰምተናል። በአዲስ አበባ ከተማ እንግዲህ በግንባታ ስራ የተሰማሩ አሽከርካሪዎች የተሽከርካሪዎቹን ጎማ ሳያጸዱና የጫኑትን እቃ ሳይሸፍኑ በማሽከርከር መንገድ ስላበላሹ እንደተቀጡ የከተማዋ ትራፊክ ማኔጅመንት ባለስልጣን ይገልጻል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር በከተማዋ የትራፊክ ፍሰቱን ለማሻሻል ከመንገድ ግንባታ ጀምሮ በጣም በርካታ ስራዎች እየተሰሩ እንደሚገኙ ይናገራሉ። ይሁን እንጂ በተለያየ መልኩ በብዙ መልኩ መንገዱንና የትራፊክ እንቅስቃሴውን የሚያስተጓጉሉ አሽከርካሪዎች መኖራቸውን ገልጸዋል። በተለይ የግንባታ ስራ የሚሰሩ አሽከርካሪዎች የተሽከርካሪያቸውን ጎማ ሳያጸዱና የጫኑትን የተለያዩ ተረፈ ምርቶች ሳይሸፍኑ በመንቀሳቀስ በመንገድ መሰረተ ልማት ላይ ጉዳት እያደረሱ እንደሚገኙ አስታውቀዋል ማለት ነው። ይህንን ህገወጥ ተግባር ታዲያ ለማስቀረት በአንድ የባለስልጣኑ ቅርንጫፍ ጽህፈት ቤት የተጀመረው የቁጥጥር ስራ አሁን ላይ በ11ዱም ክፍለ ከተሞች አዲስ አበባ ውስጥ ባሉ 11ዱም ክፍለ ከተሞች ተጠናክሮ መቀጠሉን ተናግረዋል። ባለስልጣኑ ለበርካታ አሽከርካሪዎች ተደጋጋሚ የግንዛቤ ፈጠራ ስራ መስራቱን በመግለጽ በግዴለሽነት የተሽከርካሪያቸውን ጎማ ሳያጸዱ ወይም ጭቃ ሊኖረው ይችላል፣ አቧራ ሊኖረው ይችላልና በከተማዋ የአስፋልት መንገድ ላይ በማሽከርከር መንገድ እንዲቆሽሽና እንዲበላሽ ያደረጉ አካላት እንዲቀጡ መደረጉን ነው የሰማ ነው። በዚህም በርካታ በጀት ተመድቦ የተገነባው የመንገድ መሰረተ ልማት በመበላሸቱ ተጨማሪ ወጪ ወጥቶ እንዲጠገን ተደርጓል ነው የተባለው። ባለስልጣኑ በከፍተኛ በጀት የተገነባው የመንገድ መሰረተ ልማት በአጠቃቀም ችግር ምክንያት እንዳይበላሽ አሽከርካሪዎች ተገቢውን ጥንቃቄ ማድረግ እንደሚገባቸው መልእክት ተላልፎላቸዋል። ቀጣይ መረጃችን እንግዲህ ከሰሞኑ የነጭ ሳር ብሔራዊ ፓርክ ለአርባ ምንጭ ከተማ ሰላምና ጸጥታ ፖሊስ፣ አካባቢ ጥበቃ ጽህፈት ቤትና ባህልና ቱሪዝም መምሪያ በጻፈው ደብዳቤ በነጭ ሳር ብሔራዊ ፓርክ የሚገኙ የዝንጀሮ መንጋዎች በአርባ ምንጭ ከተማ ቴሌቪዥን ሰፈር፣ በአርባ ምንጭ ዩኒቨርሲቲ፣ በአርባ ምንጭ አውሮፕላን ማረፊያና በአርባ ምንጭ አጠቃላይ ሆስፒታል አካባቢ በተደጋጋሚ በሚያደርሱት ጥቃት ምክንያት ከቀን 10/11ኛ ወር 2018 ጀምሮ በተጠና መንገድ የዝንጀሮ ቅነሳ ስራ እንደሚከናወን ተገልጿል። ደብዳቤው የጥይት ድምጽ ሲሰማ ህብረተሰቡ ድንጋጤ ውስጥ እንዳይገባ ነዋሪዎችን እንዲያሳውቅና ለትግበራው ደግሞ ትብብር እንዲያደርጉ በሚል የተጻፈ ደብዳቤ ነው። ይሄ ደብዳቤ በማህበራዊ ሚዲያዎች ተሰራጭቶ እንዲያሳውቅና ለትግበራው ትብብር እንዲያደርጉ በሚል የተጻፈ ደብዳቤ ነው። ይሄ ደብዳቤ በማህበራዊ ሚዲያዎች ተሰራጭቶ መነጋገሪያ ሆኖ ነበረ። ሰሞኑን ስለ ደብዳቤው ስለ ጉዳዩ የነጭ ሳር ብሔራዊ ፓርክ ስራ አስኪያጅ የፓርኩን ሰራተኞችና የአርባ ምንጭ ከተማ ነዋሪዎችን መገናኛ ብዙሃን አነጋግረው ነበረ። ነዋሪዎቹ ጋር ስንጀምር ቃላቸውን የሰጡ በነጭ ሳር አቅራቢያ የሚገኙ ነዋሪዎች እርምጃው ዘግይቷል ብለዋል። እንደነሱ ገለጻ የዝንጀሮ መንጋው የጓሮ አትክልትና እህል ከማውደም ባለፈ የቤት ክዳን ቆርቆሮ የመሰባበርና የቤት እቃዎችን ይዞ የመሰወር አደጋ ሲያደርስ ቆይቷል ነው ያሉት ለመገናኛ ብዙሃን። እንደውም ልጄን በማሯሯጥ ቧጭሮብኝ ሌላ በሽታ ያጋጥማት ይሆን በሚል ስጋት ውስጥ ነን ያሉ አንድ በአርባ ምንጭ ሆስፒታል አካባቢ የሚኖሩ ነዋሪ ያሉና መንጋው አቅመ ደካማ ሰዎችን እየለየ ጥቃት ሲያደርስ መቆየቱንና በተደጋጋሚ ለፖሊስ ማመልከታቸውን ይጠቅሳሉ። እነዚህ የዝንጀሮ መንጋዎች ማለት ነው። በተለይ አርባ ምንጭ አካባቢ ያላችሁ ሰዎች አስተያየት መጻፊያችን ላይ ስለዚህ ጉዳይ ብትጽፉልን የበለጠ ጉዳዩን እውነት ያደርገዋል። በፍርድ ቤት ውሳኔ መሰረት አንድ ሰው ልጄን በማሯሯጥ ቧጭሮብኝ ሌላ በሽታ ያጋጥማት ይሆን ወይ በሚል ስጋት ውስጥ ነን ብለዋል። በአርባ ምንጭ ሆስፒታል አካባቢ የሚኖሩ ነዋሪ ናቸው። መንጋው አቅመ ደካማ ሰዎችን፣ አቅም የሌላቸው ሰዎችን እየለየ ጥቃት ሲያደርስ መቆየቱና በተደጋጋሚ ለፖሊስ ማመልከታቸውን ጠቅሰዋል። በፍርድ ቤት ውሳኔ መሰረት ግን የቀነሳ ስራ ሊከናወን መሆኑን ሲሰሙ መደሰታቸውን ይገልጻሉ። የፓርኩ ሰራተኞች ግን ምን አሉ የሚለውን ስናይ ለረጅም ዓመታት በነጭ ሳር ብሔራዊ ፓርክ የሰሩ ሰራተኞች በፓርኩ ያለው የዝንጀሮ ቁጥር ከጊዜ ወደ ጊዜ እየጨመረ ስለመጣ በነጭ ሳር አቅራቢያ ባሉ መንደሮችና ተቋማት ላይ ዝንጀሮዎቹ በተደጋጋሚ ከፍተኛ ጉዳት፣ ጥቃት ሲያደርሱ መቆየታቸውን ተናግረዋል ማለት ነው። እንደ አንድ የፓርክ የማህበረሰብ አገልግሎት ሰራተኛ ገለጻ ከሆነ እንደውም የዝንጀሮ መንጋው በእህል፣ በአትክልት፣ በፍራፍሬ ላይ መጠነ ሰፊ ውድመት ከማድረሱ ባሻገር የነዋሪዎችን ዶሮና የፍየል ጠቦቶች ሁሉ መብላት ከመጀመሩ በህብረተሰቡ ዘንድ ከፍተኛ ቅሬታ ማስነሳቱን ገልጸዋል ማለት ነው። በዚህ ምክንያት ሰራተኞቹ በተደጋጋሚ ከህብረተሰቡ ትችት ይደርስባቸው እንደነበር አስረድተዋል። በኋላም የአካባቢው ማህበረሰብ ጉዳዩን ወደ ፍርድ ቤት መውሰዱንና ፍርድ ቤቱ በሰጠው ውሳኔ መሰረት አስፈላጊ ቅድመ ዝግጅት ከተጠናቀቀ በኋላ በእድሜ ያረጁና የመንጋው መሪዎች የሆኑ ዝንጀሮዎችን የመቀነስ ስራ ለማከናወን መወሰኑን ገልጸዋል ማለት ነው። የፓርኩ ኃላፊ
የነጭ ሳር ብሔራዊ ፓርክ አቶ መሰረት ደምለው ናቸው። በማህበራዊ ሚዲያ የሚሰራጨው ደብዳቤ ትክክለኛ መሆኑን አረጋግጠዋል። ነገር ግን የሚሰራጭበት መንገድ ሌላ ዓላማ ያለው ነው ብለዋል። እንደሳቸው ገለጻ ከደብዳቤው ጀርባ አስፈላጊውን ደረጃ አሰራርና መመሪያዎች በመከተል ባለድርሻ አካላት የተሳተፉበት የዳሰሳ ጥናት ተካሂዶ በአገር አቀፍ ደረጃ ተገቢው ማሳወቂያ ከተሰጠ በኋላ ወደ ትግበራ የተገባ ስራ ነው ብለዋል ማለት ነው። እኛ የእንስሳት ጠባቂ አካል ሆነን በእንስሳት ላይ ህገወጥ ተግባር አንፈጽምም ብለዋል አቶ መሰረት ማለት ነው። በዚህ መሰረት በኢትዮጵያ ብዝሃ ህይወት ኢንስቲትዩት፣ በዱር እንስሳት አካባቢ ጥበቃ ባለስልጣን፣ በኢትዮጵያ ብሔራዊ ፓርኮች ዋና መስሪያ ቤት፣ በአርባ ምንጭ ከተማ ከንቲባ ጽሕፈት ቤትና በሌሎች ባለድርሻ አካላት ውይይትና ይሁንታ የተሰጠው ሂደት መሆኑን የገለጹት። በተጨማሪም ደግሞ ይህ አካሄድ በሌሎች አካባቢዎች የዱር እንስሳት በሰዎች ላይ መሰል ጥቃቶች እነዚህ መንጋዎች እንደፈጸሙት አይነት ጥቃት በሚፈጽሙበት ጊዜ የሚተገበር አሰራር መሆኑን የተጠቆመው። በዚህ መሰረት እነዚህ ሁኔታዎች በዚህ መልኩ ተፈጻሚ ተደርገዋል። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ብለዋል የኮየፈጬ ነዋሪዎች። በኮየፈጬ 17 ሳይት ኮንዶሚኒየም ግቢ ውስጥ ከብሎክ 462 እስከ 472 ባለው ክልል የሚኖሩ ነዋሪዎች በውሾች መበራከት ምክንያት ለከፍተኛ ስጋት መዳረጋቸውን የገለጹት። በጋራ መኖሪያ ቤት አስተዳደር ህግ መሰረት በኮንዶሚኒየም ግቢ ውስጥ ውሾችን ማሳደግና ማኖር የተከለከለ ቢሆንም ቁጥራቸው ከ5 በላይ የሆኑ ባለቤት አልባ ውሾች በአካባቢያቸው በነጻነት እየተንቀሳቀሱ እንደሚገኙ ነዋሪዎቹ አስታውቀዋል ማለት ነው። እነዚህ ውሾች በተለይ ለህፃናት ደህንነት ከፍተኛ ስጋት መሆናቸውን ገልጸዋል ነዋሪዎቹ። ልጆቻችን ትምህርት ቤት በሚሄዱበትና በግቢ ውስጥ በሚጫወቱበት ጊዜ ህፃናቱ በውሾቹ ከመደናገጣቸው ባለፈ ለንክሻ እየተደረጉ ይገኛሉ ነው ያሉት። ችግሩ ከህፃናት አልፎ ስራ አምሽተው ወደ መኖሪያ ቤታቸው የሚመለሱ ነዋሪዎች ላይም የደህንነት ስጋት ደቅኗል። ነዋሪዎቹ ጉዳዩን በተደጋጋሚ ለሚመለከተው የኮንዶሚኒየም አስተዳደር ኮሚቴ ማሳወቃቸውን ቢገልጹም እስካሁን ድረስ ምንም አይነት መፍትሄ እንዳልተገኘ ነው የጠቆሙት። በዚህ የተነሳ የሚመለከተው አካል ጉዳዩን በአስቸኳይ ተመልክቶ ህጉ በሚያዘው መሰረት ውሾቹ ከግቢያቸው እንዲነሱና ተገቢው እርምጃ እንዲወሰድባቸው ጠይቀዋል ማለት ነው። የጋራ መኖሪያ ቤቶች አስተዳደር ህግ በመኖሪያ ግቢዎች ውስጥ የቤት እንስሳትን ማኖርን የሚከለክል ለነዋሪዎች ደህንነትና ለግቢው ጽዳት ሲባል መሆኑ ነው የሚታወቀው። ነዋሪዎቹ ግን አሁን ላጋጠማቸው የደህንነት ስጋት ፈጣን ምላሽ እየጠበቁ እንደሚገኙ ለመገናኛ ብዙሃን ገልጸዋል። በሳውዲ አረቢያ የአሲር ክልል የድንበር ጠባቂ ኃይል 240 ኪሎ ግራም የሚመዝን ጫት በህገወጥ መንገድ ለማሻገር የሞከሩ 14 ኢትዮጵያውያንና የመን ዜጎች በቁጥጥር ስር መዋላቸውን የደረሱን መረጃዎች ያሳያሉ። የድንበር ጠባቂ ኃይሉ እንግዲህ የየብስ ፓትሮል አባላት በአሲር በምትመለከቱት ክልል ስር በሚገኘው የራቡአ ዘርፍ ባደረጉት የተቀናጀ ክትትል ተጠርጣሪዎቹ የሀገሪቱን የድንበር ደህንነት ህግ በመተላለፍ ወይም በመጣስ ላይ እንዳሉ እዛው እጅ ከፍንጅ መያዛቸውን የሳውዲ ጋዜጣ የዘገበው ዘገባ ያመላክታል። ይህንን የድንበር ጥሰትና የኮንትሮባንድ ሙከራ የፈጸሙት ግለሰቦች ከተያዘው ቁስ ጋር በቁጥጥር ስር ከዋሉ በኋላ አስፈላጊው የመጀመሪያ ደረጃ ህጋዊ ሂደቶች በሙሉ መጠናቀቃቸውን የጸጥታ አካላት ገልጸዋል ማለት ነው። ጉዳዩም የመጨረሻ ውሳኔና ተጨማሪ ምርመራ እንዲደረግበት በቀጥታ ወደሚመለከተው ከፍተኛ የህግ አካል መተላለፉን የወጡ መረጃዎችን ተመልክተናል። ውድ ቤተሰቦቻችን ለነበረን ጊዜ ከልብ አድርጌ አመሰግናለሁ። ለድምጼ በድጋሚ ይቅርታ እጠይቃለሁ። ሰብስክራይብ እያደረጋችሁ አሃዱ ኒውስ ኤንድ ፖለቲክስ እንድትከታተሉ በድጋሚ ግብዣዬ ነው። በያላችሁበት ደስ የሚል ምሽት ይሁንላችሁ።